ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን እንዴት አላችሁ የተከበራችሁ አድማጮቻችን? የኢትዮጵያ መድንን የዘንድሮ ጉዞ አለማድነቅ ክሬዲት አለመስጠት አይቻልም። የወቅቱ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ነው። የ2017 የውድድር ዘመን ኢትዮጵያ መድን በ42 ዓመት ታሪኩ የመጀመሪያውን የሊግ ዋንጫ ያነሳበት ጊዜ ነው። የኢትዮጵያ መድን እንግዲህ ምስረታው 1975 ላይ መነሻው ኢንስትራክተር ካሳሁን ተካ እንደሆነ ይታወቃል። በወቅቱ የመድን ሰራተኛ ነበር። ጫማውን ከሰቀለ በኋላ በእርግጥ ከጊዮርጊስ ወጥቶ ለወደፊት የሚጫወትበት ጊዜ ነበር። አቶ አያሌው፣ አቶ ጸጋይ ከበደ፣ አቶ ጸጋይ አምዴና እንደዚሁም ደግሞ አቶ ምትኩ ሌሎች በአስተዳደራዊ ጉዳዮች ለኢንስትራክተር ካሳሁን ተካ ድጋፍ የሰጡ የመድን የድርጅቱ አመራሮች ነበሩ። እግር ኳስን ከመውደዳቸው ጋር በተገናኘ የኢንስትራክተር ካሳሁን ተካ እዛ መስራት አግዟቸዋል። ክለቡን 1975 ላይ በመሰረቱበት ጊዜ የዚህ 50ዎቹ ክለቦች ወቅት ነበር ያ ጊዜና ከተለያዩ ክለቦች ነው ተጫዋቾችን ያመጡት። እርሱም እንግዲህ በኢትዮጵያ እግር ኳስ በተለይ ከጠመንጃ ያዥ ወደ ኢትዮጵያ ብሔራዊ ቡድን በአሰልጣኝ ሉቺያኖ ቫሳሎ 1962 ላይ ከጠራበት ጊዜ አንስቶ በስፖርት ቤተሰቡ ዘንድ ይታወቃል። የሚመታቸው ምቶች፣ የሚያቀብላቸው ኳሶች በብሔራዊ ቡድንም በኮተኒም እጅግ በጣም አስደናቂ እንደነበር ጥያቄ የለውም። በአሰልጣኝነትም በተጫዋችነትም ስኬታማ ነው። ካሳሁን ተካ እግር ኳስን የሚያስረዳበት መንገድ እጅግ በጣም ድንቅ ነው። ከመጀመሪያዎቹ ሁለት ኢንስትራክተሮች አንደኛውን የመጀመሪያው ኢንስትራክተር ታላቁ የእግር ኳስ ሰው መንግስቱ ወርቁ ነው። ከሱ በኋላ የምንጠራው የተለያዩ አፍሪካ ሀገር እየሄደም በማስተማር የሚታወቀው ኢንስትራክተር ካሳሁን ተካ ነው። ያው በዚህ ሰዓት በአሜሪካን ሀገር ነው የሚገኘው። ከኢትዮጵያ ወጣት ቡድን የተመለመሉ ተጫዋቾች ነበሩ በወቅቱ። ከወደፊት አብዮት ፍሬ፣ ጥቁር አንበሳ፣ እርምጃችን የተመለመሉ ናቸው። ከፖሊስም የተመለመሉ ተጫዋቾች ነበሩ። እንግዲህ መነሻውን ለመግለጽ ነው ይበልጥ ከወደፊት ኤርሚያስ ወንድሙ፣ ተስፋዬ መኮንን፣ ሰለሞን ታደሰ ወይም ሰለሞን ጋይድ፣ መሐመድ የሱፍ፣ አማረ በኋላ ላይም በክለብ ውስጥ እንደነበር ይታወቃል። ዘነበ ቮልቮ የሚጠቀስ ነው። ከአብዮት ፍሬ፣ መክበብ ይርዳው፣ ሲራክ በአማካይ ቦታ ላይ፣ ሰለሞን ጅሪ የመስመር አጥቂ፣ ከዛ ውጭ ወርቅነህ በተከላካይ ቦታ ላይ፣ ጌትዬ የበላያ ታላቅ ወንድም እንደዚሁም ተስፋዬ ዳባ የሚጠቀሱ ናቸው። ከጥቁር አንበሳ ጌቱ መልካ መድን ሲነሳ ሁልጊዜም ስሙ አብሮ የሚነሳ ነው። ለመድን ተጫወተ፣ ጫማውን ሰቀለ። ከጥቁር አንበሳ በኋላ እስከ 1986 ቆይታ ነበረው። ከክለቡ ምስረታ ጀምሮ እስከዛ የካፕ ግማሽ ፍጻሜ ጉዞ ድረስ የነበረው ሚና በጣም ሁሌ የሚጠቀስ ነው። መድን ሲነሳ አብሮ ይነሳል። ጌቱ ከነ አመሉ እጅግ በጣም ድንቅ ተጫዋች ነበር። ከዛ ውጪ ከፖሊስ አብይ ነጋሽ፣ ፔሌ እያሉ ብዙዎች የሚያወድሱት እጅግ በጣም ድንቅ ተጫዋች ነው። ዛሬ በሕይወት የለም። ከዛ ውጪ ሰለሞን ገቢሶ ሌላው የሚጠቀስ ተጫዋች ነው። ከእርምጃችን አለማየሁ ኃይለመስቀል እና ሌሎች ተጫዋቾችም የመጡበት ጊዜ ነው። አብዛኛዎቹ እንግዲህ ወደ ክለቡ ከተቀላቀሉ በኋላ በቋሚነት በድርጅት ውስጥ እንዲሰሩ እድል አግኝተዋል። እንግዲህ መነሻው ይሄ ነው። በኋላ ላይ 1970ዎቹ መጨረሻ ላይ
ቡድኑ በአዲስ እየተተካን የመጣው። እርግጥ 1975 በመጀመሪያው ዓመት የአዲስ አበባ ሻምፒዮን ነበር። 1979 ላይ የጥሎ ማለፍ አሸናፊ ነበር መድን። ከዛ ውጪ 1976 ላይ በግማሽ ፍጻሜው በሴመንት በአዲስ አበባ ሲሚንቶ በመለያ ምት የተሸነፈበት ጊዜ ሁልጊዜም ደጋፊዎቹን የሚያስቆጭ ነው። ኳስ ለአንድም ደቂቃ ወደ ውጭ ያልወጣችበት ጌትዬ ከመለያ ምቶቹ አንዱን የሳተበት ጊዜ ነው። ግን በፍጻሜው ጨዋታ በኮተኒ ሽንፈትን አስተናግዷል አዲስ አበባ ሲሚንቶ። የነ ቤተም ከበደ ቡድን ነበረ እያለ እንግዲህ 1986 ላይ በአዲስ መልክ ተቋቁሞ የመጣው ቡድን አዳዲስ ተጫዋቾች ጌቱ መልካና ወርቅነህ ብቻ የቀሩበት ሌሎቹ ተጫዋቾች በአዲስ የመጡበት ጊዜ ነበር። አሰግድ ተስፋዬ፣ ይልማ ከበደ፣ ጃሬ፣ ወንድማገኝ ፔሌ፣ ሐሰን በሺር፣ እነ ግርማይ፣ እነ ኢሳያስ፣ ሌሎችም ተጫዋቾች የመጡበት ተክሌ ብርሃኔ 1986 ሃትሪክ የሰራበት ጊዜ የሚረሳ አይደለም። የናሚቢያው ቡድን ላይ አዲስ አበባ ስታዲየም ላይ 7-0 መድን ባሸነፈበት ጨዋታ የሚጠቀስ ነው። እንግዲህ 1986 በካፍ ካፕ የግማሽ ፍጻሜ ተፋላሚ ነበር ያ ቡድን። 1994 ላይ የጥሎ ማለፉ ዋንጫ አሳክቷል። 1990 በጎል ልዩነት ነው የሊጉን ዋንጫ ያጣው 32 ነጥብ ከኤልፓ ጋር። ኤልፓ ከቡና ጋር 1-1 ሲለያይ መድን ከሜዳ ውጪ አዋሳን ያንን ጠንካራውን ቡድን የነገረሱን አፈወርቅን ከዛ ውጪ ሰብስቤ ደፋር፣ በረከት ሀጎስ፣ ሮጀር፣ ናያሬድ አበጀ፣ ዘውዱ በቀለ፣ አንዱ ዓለም ጋጋ፣ አዳሙኑ መሮ በግብ ጠባቂ በጣም ጠንካራ ቡድን ነበር። በዛ ነጭና ጥቁር ማሊያ ብዙዎች ያስታውሱታል። ያንን ቡድን 3-0 ነበር ያሸነፈው። በሊጉ የመጨረሻ ቀን በተመሳሳይ ሰዓት በከናወነበት ጊዜ የሊጉን ዋንጫ ለማንሳት ከጫፍ ደርሶ የነበረ ቡድን ነው። ግን በሂደት በተለይ 1994 የጥሎ ማለፍ ዋንጫ ከነሳ በኋላ በአሰልጣኝ ጥላሁን መንገሻ እየተመራ ስኬታማ ጉዞ ማድረግ ሲገባው ስኬታማ መሆን ባለበት ልክ መሆን አልቻለም። ያ 1986ቱ ቡድን ያ ግማሽ ፍጻሜ የደረሰው የአሰልጣኝ ስዩም አባተና ማስተር ቴክኒሻን አጎስ ደስታ ቡድንም ኋላ እነገዛኝ ዋና ያዘዋል ይዘውትም በጥሩ መንገድ ነበር። ግን የተወሰኑ ተጫዋቾች ለብሔራዊ ቡድኑ ጉዳይ ወጣ ብለው በዛው መቅረታቸው ወጥ የሆነ ቡድን እንዳይገነባም አድርጓል። የአሰልጣኝ ሹምሽርም ቡድኑን በሚፈለገው ወጥነት እንዲሄድ አላደረገውም። እንግዲህ ከዛ በኋላ 3 ጊዜ ወርዶ 3 ጊዜ መጥቷል መድን ልክ እንደ ኒያላ 1996 ወርዶ 99 መጥቶ 2002 ወርዶ 2005 አድጎ 2005 እና 6 ቆይቶ 2006 መጨረሻ ከሀረር ቢራ ጋር ወርዶ በድጋሚ 8 ዓመት ቆይቶ ነው የመጣው። ከመጣ በኋላ ያሳደገው አሰልጣኝ በጸሎት ልዑል ሰገድ ነው። ግን በኋላ ገብረመድህን ኃይሌ ነው ቡድኑ የተረከበው። ብዙ ጫጫታዎች ነበሩ። የመጀመሪያው ዓመት ላይ እንግዲህ አሰልጣኝ ገብረመድህን ኃይሌ ለምን ቡድኑ ተረከበ? ከልምድ ጋር ተያይዞ ነው። በድጋሚ ሌላ ዓመት ወርደን 8 ዓመት ሰፈር ማድረግ አንፈልግም በሚል እሳቤ ነው በክለቡ አመራሮች በኩል የነበረው። ያው አስተዳደራዊ ውሳኔ ነው። በጸሎት ልዑል ሰገድን ምክትል አሰልጣኝ ሁን፣ ልምድ ቅሰም አይነት ነገር እንዳሉት በወቅቱ ሲጠቀስ የነበረው። መጀመሪያው ጨዋታ በቅዱስ ጊዮርጊስ 7-1 በሆነ ውጤት መሸነፉን ተከትሎ ይሄ ቡድን ዳግም ሊወርድ ነው ወይ የበጸሎት ግፍ ነው አይነት ነገር ነበር በስፖርት ቤተሰቡ ዘንድ። በኋላ ላይ ግን አሰልጣኝ ገብረመድህን ኃይሌ በሚገርም ሁኔታ ቡድኑን በማሻሻል ለሻምፒዮንነት የሚወዳደር ከቅዱስ ጊዮርጊስ እና እንደዚሁም ከባህር ዳር ከነማ ጋር በተለይ መጀመሪያው ውድድር ዘመን አጋማሽ እጅግ በጣም ድንቅ ጉዞ አድርጎ ነበር። ባለፈው ዓመት ግን ጥሩ ጊዜ አሳልፏል ማለት አይቻልም። በተለይ በመጀመሪያው ውድድር ዘመን አጋማሽ ላለመውረድ የሚጫወት ቡድን አይነት ባህሪ ነበረው። በኋላ ላይ ናይደር ሸረፋን፣ ሚሊዮን ሰለሞንን እና አለን ካይዋን የመሳሰሉ ተጫዋቾችን በማምጣት ነው የበለጠ ቡድኑ በሁለተኛው የውድድር ዘመን አጋማሽ መሻሻል ያሳየው። ዘንድሮ እንግዲህ ማንም ሳይጠብቀው ሻምፒዮን ሆኗል። ሻምፒዮን የሆነው መድንም ሁለተኛ ደረጃን ይዞ የፈጸመው ኢትዮጵያ ቡና ማንም ለዚህ ገመታቸው የለም። ሁለቱም ቡድኖች ላለመውረድ ቢጫወቱ ብዙ የሚገረም የለም። ዘንድሮ ማንን ትገምታላችሁ ለሻምፒዮንነት ብላችሁ ብዙ የስፖርት ቤተሰቦችን ብትጠይቁ ከ95% በላይ የወቅቱን ሻምፒዮን ኢትዮጵያ ንግድ ባንክን ከሻምፒዮንነት ባህሪው በመነሳት ከዛ ውጪ በክረምቱ እጅግ በጣም ትልልቅ
አገሪቱ ላይ ያሉ የሚባሉ ተጫዋቾችን ያስፈረሙት የአምናው የፍጻሜ ሁለተኛ ደረጃን ይዞ የፈጸመው መቻል፣ ከዛ ውጭ ሲዳማ ቡናን ይጠቅሱላቸዋል። ያው ሲዳማ ቡና የኢትዮጵያ ዋንጫ አሸናፊ ሆኗል። መቻል ግን ጥሩ ያልሆነ የውድድር ዘመን ነው ያሳለፈው። የወቅቱ ሻምፒዮን ኢትዮጵያ ንግድ ባንክም በሊጉ መቆየቱን ያረጋገጠው 35ኛው ሳምንት ወላይታ ዲቻን በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም 3-2 በሆነ ውጤት ካሸነፈ በኋላ ነው። እንግዲህ የዘንድሮ የመድን ጅማሮ በብዙ ውጣ ውረድ የተሞላ ነበረ። የመጀመሪያው ሳምንት ላይ አራፊ ነበር። ምክንያቱም 19 ቡድኖች ነበሩ ወልቂጤ በኋላ በአስተዳደራዊ ጉዳዮች ከሊጉ እንዲሰናበት ከመደረጉ በፊት። ከዛ በኋላ በመጀመሪያው ሳምንት ረፍት አድርጎ ሁለተኛው ሳምንት ላይ ከአርባ ምንጭ ከነማ ጋር 0-0 ተለያየ። ሶስተኛው ሳምንት ላይ ከኢትዮ ኤሌክትሪክ ጋር 0-0 ተለያየ። አራተኛው ሳምንት በሲዳማ ቡና 1-0 የተሸነፈ በዛ ጨዋታ ዋንጫ ቱት በቀይ ካርድ ከሜዳ የወጣበት ጨዋታ ነው የመጨረሻው ደቂቃ ላይ። አምስተኛው ሳምንት ከቅዱስ ጊዮርጊስ ጋር 0-0 የተለያየበት ጨዋታ ነበረ። በነገራችን ላይ ከ17ቱ ቡድኖች 16ቱን አሸንፏል። ከቅዱስ ጊዮርጊስ ጋር ነው በደርሶ መልስ 0-0 በሆናቸው ውጤት የተለያየው። አምስተኛው ሳምንት ላይም በተመሳሳይ 0-0 የተለያየው። የመጀመሪያውን ድል ያገኘው 6ኛው ሳምንት ላይ ነው ወልዋሎ አዲግራት ዩኒቨርሲቲን። በዛ ጨዋታ የቡድኑ እንቅስቃሴ በውድድር ዓመቱ በአጠቃላይ የነበረውን ቅርጽ በሚገባ የታየበት ጊዜ ነበር። 7ኛው ሳምንት መቀሌ ሰባ እንደርታን 4-0 ሲያሸንፍ የበለጠ በራስ የመተማመን ስሜቱ ከፍ ያለበት ጊዜ ነበር። እንግዲህ የተሸነፈው 5 ጨዋታ ነው። ቤስት አታክ ቤስት ዲፌንስ ነው። ብዙ ጎል ያስቆጠረ ጥቂት ጎል የተቆጠረበት ሻምፒዮን መሆኑ አስገራሚ የማይሆነውም ከዚህ በመነሳት ነው። እንግዲህ የመጀመሪያ ሽንፈቱን 4ኛው ሳምንት ላይ ነው ያስተናገደው። ሌላ ሽንፈት ያስተናገደው እንግዲህ ከ14 ሳምንት በኋላ 18ኛው ሳምንት ላይ ነው በፋሲል ከነማ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የአንዋር ሙራድን ጎል ብዙዎች ያስታውሳሉ። ግን ያው ቡድኑ ወጥ የሆነ አቋም እያሳየ እንደሆነ በእነኚህ ጊዜ ውስጥ በትክክል ማሳያ ነው። 15ኛው ሳምንት ነው በሊጉ ደረጃ ሰንጠረዥ አናት ላይ የተቀመጠው። ባለፉት 5 ወራት ሻምፒዮን እስኪሆን ድረስ በሊጉ ደረጃ ሰንጠረዥ አናት ላይ ተቀምጧል። ባህር ዳር ከነማን 1-0 ካሸነፈ በኋላ ነው ያ የሆነው። 18ኛው ሳምንት ላይ ተሸንፎ 19ኛው ሳምንት ላይ ድሬዳዋ ከነማን አሸንፎ 20ኛው ሳምንት ላይ ግን በወላይታ ዲቻ 1-0 በሆነ ውጤት ተሸንፏል። ከዛ በኋላ የአእምሮ ጥንካሬውን ማሳየት ነበረበት። 8 ሳምንት ጠብቆ ነው ሌላ ሽንፈትን የመዘገበው በአዋሳ አርቲፊሻል ሜዳ። በመጨረሻው ደቂቃ ላይ ሄኖክ ይበልጣል ባስቆጠራት ጎል በባህር ዳር ከነማ 2-1 የተሸነፈበት ነው። ከዛ 3 ሳምንት ጠብቆ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ራምኬል ጄምስ ባስቆጠራት ጎል በኢትዮጵያ ቡና 1-0 ተሸንፎ የነጥብ ልዩነቱ ወደ 6 ጠቦ ኢትዮጵያ ቡና የሊጉን ዋንጫ ማንሳት በሚችልበት ሁኔታ መድን ደግሞ እጁ ላይ የነበረውን ዋንጫ አሳልፎ የሚሰጥ አይነት ስሜት ተፈጥሮ ነበር። በቀጣዩ ሳምንት ግን ያው ብዙ ማነጋገረው ጨዋታ ሲዳማ ቡናን 3-0 በሆነ ውጤት ያሸነፈበት ጊዜ እንደነበር ይታወቃል። ኢትዮጵያ ቡናም ያንን ተከትሎ ነጥብ ጥሎ በኋላ ላይ የሻምፒዮንነት ጉዞውን የበለጠ ኢትዮጵያ መድን ያጠናከረበት ጊዜ ነበር። ለሻምፒዮንነት የበቃው በምን አይነት መልኩ ነው የሚለው ጉዳይ ትኩረትን ይስባል። ያው እግር ኳስ አስተዳደራዊና ቴክኒካል ጉዳይ ነው። አስተዳደራዊ ድጋፍ ከሌለ ቴክኒካል ነገሩ ስኬታማ አይሆንም። ስለዚህ የክለቡን አመራሮች አለማመስገን አይቻልም በዚህ ረገድ። ከምንም በላይ ግን ትልቅ ክሬዲት የሚሰጠው ለማን ነው? ለአሰልጣኙ ነው። ምንም ጥያቄ የለውም። ትልቅ ሚና አለው። 3ኛ ዓመቱ ላይ ነው የሚገኘው አሰልጣኝ ገብረመድህን ኃይሌ። በ2014 23ኛው ሳምንት ከሲዳማ ቡና ጋር ከተለያየ በኋላ ጥቂት ረፍት አድርጎ ነው ኢትዮጵያ መድንን የተረከበው። ቡድኑ ወደ ፕሪሚየር ሊግ ካደገ በኋላ እንግዲህ ቡድኑ ደካማ ስኳር ነው ያለው። የኢትዮጵያ ፕሪሚየር ሊግ ከ1990 ጀምሮ በአዲስ ቅርጽ ሲከናወን ዋንጫ ያነሱ ቡድኖችን ወደኋላ ተመልሳችሁ ብትመለከቱ ያለ ጥርጥር መድን የአሰልጣኝ ገብረመድህን ኃይሌ ቡድኑ የያዛቸው ተጫዋቾች በጥራት ደረጃ ከ1990 እስከ 2016 ድረስ የሊጉን ዋንጫ ካነሱ ቡድኖች ጋር ሲነጻጸር በጣም ደካማው ነው። ይሄ ምናልባት ኦፒኒየን ሊሆን ይችላል፣ ሰብጀክቲቭ ሊሆን ይችላል፣ ግን እውነታው ወደዛ ይመራናል። ልምድ ያላቸው ተጫዋቾች አሉ። ኦፍኮርስ ምንም ጥያቄ የለውም። አይደር ሸረፋ፣ ዳዊት ተፈራ ጉታ፣ ረመዳን ኢየሱፍ፣ ምንተስኖት አዳነ እነኚህ በሙሉ ከቅዱስ ጊዮርጊስ ጋር የሊጉን ዋንጫ ያነሱ ናቸው። ሃይደር ከመቀሌ ሰባ እንደርታም ጋር የሊጉን ዋንጫ አሳክቷል። እነኚህ ተጫዋቾች መኖራቸው ምንም ጥያቄ የለውም፣ ጠቀሜታው ከፍ ያለ ነው። የዛኑ ያህል ደግሞ ከታችኛው የሊግ እርከን እንደዚሁም ደግሞ ከቢ ቡድኑ ያደጉ ተጫዋቾች ሁሉ በቡድኑ ውስጥ አሉ።
በእርግጥ የግብ ጠባቂ አቡበከር ኑራም ልምድ ቀላል የሚባል አይደለም። 12 አዳዲስ ፈራሚዎች ናቸው ቡድኑን የተቀላቀሉት። ጋቶች ፓኖም፣ ተክለማርያም ሻንቆና ሚሊዮን ሰለሞን በውድድር ዓመቱ ከቡድኑ ጋር ተለያይተዋል። ጋቶች ፓኖም ወደ ኢራቅ ሊግ ሄዶ ከቡድኑ ጋር የሊጉን ዋንጫ አሳክቷል። 23 ጨዋታዎችን አከናውኖ 3 ጎሎችን አስቆጥሮ 1 ለጎል የተመቻቸ ኳስ ሰጥቶ ሲያበቃ ከቡድኑ ጋር ዋንጫ አንስቷል። እነዚህ 3 ተጫዋቾች ከቡድኑ ጋር ተለያይተዋል። ተክለማርያም እና ሚሊዮን ያው አሜሪካን ሀገር ነው የሚገኙት። ገብረመድህን ኃይሌ እንግዲህ ከ1977 ጀምሮ በቅዱስ ጊዮርጊስ ከ1986 10 ዓመት ተጫውቷል። በኋላ እርሻ የተወሰነ ጊዜ ተጫውቶ ጫማውን ሰቅሎ ሲያበቃ ወደ አሰልጣኝነቱ ነው የተሻገረው። 26 ዓመት የአሰልጣኝነት ልምድ አለው። በአሰልጣኝነት ያለው ኳሊቲ በጣም አስገራሚ ነው። ወደ ስልጠናው ከመግባቱ በፊት ከስዩም አባተ ጋር፣ አስራት ኃይሌና ዴጎ ጋርዚያቶ ጋር ምክትል አሰልጣኝ ሆኖ መስራቱም ጠቅሞታል። ይህንም ቡድን ሲያዋቅር እንግዲህ ወጣትና ልምድ ያላቸውን ተጫዋቾች አንድ ላይ አዋህዶ ነው የተጠቀመው። የአሰልጣኙ የማኔጅመንት ኳሊቲ፣ መልበሻ ክፍሉን የሚቆጣጠርበት መንገድ፣ የኢትዮጵያውያን ተጫዋቾችን ኳሊቲና ስነልቦና የሚያውቅበት መንገድ ቡድኑን በፍጥነት እንዲገነባ አድርጎታል። ከምንም በላይ ባለፈው ዓመት በኢትዮጵያ ብሔራዊ ቡድን ድርብ ኃላፊነት ወስዶ ይሰራ ነበር። ያ አላገዘውም። ዘንድሮ ግን ሙሉ ለሙሉ ትኩረቱ በኢትዮጵያ መድን ላይ ብቻ ሆኗል። እንግዲህ የተጫዋቾቹን ኳሊቲ በሚገባ ይረዳል ስንል ተጫዋቾች በየትኛው ቦታ ላይ ቢጫወቱ ምርጥ ብቃታቸውን አውጥተው ይጠቀማሉ የሚለውን ነገር በሚገባ ጠንቅቆ ያውቃል። አንዳንድ ጊዜ የቦታም ቅያሬ አድርጎ ይጠቀማል። ለምሳሌ ረመዳን የሱፍን ከግራ መስመር ተከላካይ ወደ መስመር አጥቂነት አውጥቶ በቀኝ መስመር ኢንቨርትድ ዊንገር ሚና አልፎ አልፎ ደግሞ ወደ ግራ ወጥቶ እንዲጫወት የማድረግ ነገር፣ ንጋቱ ገብረስላሴን ከአማካይ ተከላካይ ቦታ የመሀል ተከላካይ ቦታ እንዲጫወት በማድረግ ከዋንጫ ቱት ጋር እንዲጣመር አድርገዋል። ምንተስኖትን በአማካይም በተከላካይ ቦታም ይጠቀማል። ምንተስኖትን ሲያመጣ 90 ደቂቃ እንደማይጠቀምበት ያውቃል። ግን ያለው ልምድ፣ ዲሲፕሊን ለመልበሻ ክፍሉ ለወጣቶቹ ተጫዋቾች ያግዛል በሚል ነው አሰልጣኝ ገብረመድህን ኃይሌን በዚህ በኩል አለማድነቅ አይቻልም። ግልጽ የጨዋታ እቅድ አለው አሰልጣኙ፣ ይታወቃል። የአሰልጣኙ የጨዋታ መንገድ መሀል ሜዳ ላይ ኳሶችን በመነካካት ወደ መስመር አውጥቶ ከመስመር ላይ የሚሻገሩ ኳሶችን የመጠቀም ነገር በተደጋጋሚ የአሰልጣኝ ገብረመድህን ኃይሌ መገለጫ ናቸው። የራሱ የጨዋታ መንገድም በሚገባ የሚጠቀም አሰልጣኝ መሆኑ ጠቃሚ አድርጎታል። እንግዲህ ከ1992 ጀምሮ ነው ወደ ስልጠናው የገባው። በእርግጥ ዋንጫ አምጣ ብለው የሚጠይቁ ቡድኖችን በማሰልጠን ረገድ የሚጠቀሱት ኢትዮጵያ ቡናና ደደቤት በነበረበት ጊዜ የነበሩት ናቸው። በእርግጥ ሌሎችም ዋንጫ አይፈልጉም ማለት አይደለም። ትራንስ ኢትዮጵያን፣ ኢትዮጵያ ንግድ ባንክን፣ መድንን ለሁለተኛ ጊዜ ነው በማሰልጠን ላይ የሚገኘው። በ2001 ቡድኑ አሰልጥኖ በዛው ዓመት አጋማሽ ወደ ሃንጋሪ ተጉዞ ያሬድ ቶሌራ ድሬ ነች ቡድኑን ተረክባ እስከ ውድድር ዓመቱ መጨረሻ ድረስ ያጠናቀችው። ወደ ሃንጋሪ ተጉዞ ነበር ለትምህርት ገብረመድህን ኃይሌ። ከዛ በኋላ መቻልን ለጥሎ ማለፍ ዋንጫዎች አብቅቷል። 2 ጊዜ ለጥሎ ማለፍ ዋንጫ አብቅቷል። 3 ጊዜ በአፍሪካ መድረክ ላይ እንዲሳተፍ አድርገዋል። ሶስተኛው 2008 ላይ የፍጻሜ ተፋላሚ ሆኖ በቅዱስ ጊዮርጊስ ተሸንፈው ጊዮርጊስ የሊጉን ዋንጫ ስላነሳ የፍጻሜ ተፋላሚ የነበረው መቻል ኢትዮጵያን በመወከል በካፍ ኮንፌዴሬሽን ካፕ ላይ የተሳተፈበት ጊዜ ነው። ከዛ በኋላ ጅማ አባቡናን አሰልጥኗል። ግማሽ ዓመት ነው፣ ቡድኑን ማቆየት አልቻለም 2009 ላይ። ከዛ በኋላ በዛው ዓመት ጅማ አባ ጅፋርን ሲረከብ ጅማ አባቡናን ያወረደ አሰልጣኝ እንዴት ታመጣላችሁ የሚል ነው። ግን የክለቡ አመራሮች በአቋማቸው ጸንተው ሐምሌ 9 2010 ቡድኑ የሊጉን ዋንጫ እንዲያነሳ አድርጓል። 55 ነጥብ በጎል ልዩነት ከቅዱስ ጊዮርጊስ ጋር። በቀጣዩ ዓመት መቀሌ ሰባ እንደርታን ለዚህ 30ኛው ሳምንት ላይ ቡድኑ ድሬዳዋ ከነማን 2-1 አሸንፎ ዋንጫ ማንሳቱ የሚታወስ ነው። ከዛ በኋላ በሲዳማ ቡና ቡድኑን በ2013 በሊጉ እንዲቆይ አድርገዋል። 2014 23ኛው ሳምንት ላይ ግን በተለይ በመቻል 5-3 ከተሸነፈ በኋላ ከቡድኑ ጋር እንዲለያይ ሆኗል። በኢትዮጵያ ቡና ጥሩ ጊዜ አሳልፏል ማለት አይቻልም። 2002 ላይ በደደቤት የሊጉን ዋንጫ ሊያሳካ ከጫፍ ደርሶ ነበር። 2003 ላይ በኢትዮጵያ ቡና 2-1 ተሸንፎ ነው ዋንጫውን ያጣው። በእርግጥ ያ ጉዞ አላገዘውም። ቡድኑ ትራንስ ኢትዮጵያን አሸንፎ የመኪና ጉዞ አድርጎ መምጣቱ በሪከቨሪ ላይ ተጽዕኖ እንደነበረው ጥያቄ የሚነሳበት ጉዳይ አይደለም። በትራንስ በነበረው ቆይታ ዘማጂ ኳርቴት የሚታወሱ ናቸው። አራቱ ተጫዋቾች ኤፍሬም ዘሩ፣ ሚካኤል ደስታ ጣሊያኑ፣
አማኑኤል ግደይና መድኃኔ ታደሰ እንደዚሁ የሚጠቀሱ ተጫዋቾች ናቸው። የነበረው ውህደት ትኩረትን ይስባል። በመቻል ሳለ በተመሳሳይ አራቱ አማካዮች ዛሬ በሕይወት የሌለው ተክለወልድ ፍቃዱ፣ ሚካኤል ደስታ ጣሊያኑ፣ ከዛ ውጪ ፍሬው ሰለሞን ጣቆሩ እና ሳሙኤል ታዬ ልምሻ በዚህ ረገድ ትኩረትን የሚስቡ ናቸው። ፎርቱ ዳይመንድ በሚገባ እዛ ጨዋታ ላይ ማስተዋል ይቻላል። ሳሙኤል ሳሊሶም የዛ ቡድን አማካይ ክፍሉ አንድ አካል ነበረ የሚጠቀስ ነው። አሰልጣኙ ለየት የሚያደርገው ነገር ቡድን ለመገንባት እንደ ሌሎቹ አሰልጣኞች ጊዜ አለመፈለጉ ነው። በግልጽ የሚታይ ቡድን በሚገባ መገንባት ይቻላል። የዘንድሮ ቡድን አዲስ ነው። እንግዲህ 12 ተጫዋቾች አዲስ የፈረሙ ናቸው። በክረምቱ ወይም አዲስ የመጡ በአጭር ጊዜ ውስጥ የሰራው ቡድን የሚያስመሰግነው ነው። ከሶስት የተለያዩ ቡድኖች ጋር የሊጉን ዋንጫ በማንሳትም አዲስ ታሪክ ሰርቷል። ቀደም ሲል እንደገለጽኩት 2010 ከጅማ አባ ጅፋር፣ 2011 ከመቀሌ ሰባ እንደርታ፣ አሁን ደግሞ ከኢትዮጵያ መድን ጋር ይህንን አሳክቷል። ይሄ ምን ሊነግረን ይችላል? በተለይ ዘንድሮ መድን በያዘው ስኳድ ዋንጫ ማንሳት ለየትኛው አሰልጣኝ የሚቻል አይደለም። ስለዚህ ሌሎች አሰልጣኞች ሰበብ ሳያበዙ ባላቸው ሪሶርስ ባላቸው እጃቸው ላይ ባላቸው ነገር ቡድን መገንባት ስኬታማ ቡድን መስራት እንደሚችሉ ያለምንም ኤክስኪውዝ ይህንን ደግሞ ሰበብ አሰልጣኙ በሚገባ አሳይቷል። ከ1990 ጀምሮ እንግዲህ ቡድኑ ዋንጫ ካነሱ ቡድኖች መካከል ያን ያህል ጥሩ በማይባል ስኳድ ወይም ላለመውረድ ቢጫወት ራሱ በማንገረምበት ስኳድ ዋንጫ ማንሳቱ እጅግ በጣም አስገራሚ ነው። እንግዲህ ቡድኑ የሱል ሽረውን ጨዋታ የሊጉ 36ኛ ሳምንት ጨዋታ ሳይጨምር ካስቆጠራቸው 46 ጎሎች 11ዱ በተከላካይ 11ዱ በአማካይ 24ቱ በአጥቂ ስፍራ ተጫዋቾች የተቆጠሩ ናቸው። ጎሎች ከተለያየ አቅጣጫ ይቆጠራሉ። ሚሊዮን ሰለሞን ከመሄዱ በፊት ጎሎችን ሲያስቆጠር ነበረ። አዋሳ ከነማና እንደዚሁም ድሬዳዋ ከነማ ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በጭንቅላት ገጭቶ ጎሎችን አስቆጥሯል። ሃይደር ሸረፋ በቆሙ ኳሶች ጎል ሲያስቆጥር ነበር። የቡድኑ መሪ ነበር። ዳዊት ተፈራ ጉታ አዋሳ ከነማ ላይ ከመሃል ሜዳ መጥቶ ያስቆጠራትን ጎል ጨምሮ በተለይ በመጀመሪያው ውድድር ዘመን አጋማሽ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የላቀ ሚና ነበረው። መሐመድ አበራ፣ ወገኔ ገዛኸኝ የሚገርም ጊዜን ያሳለፉት ጎሎችን ሲያስቆጥሩ ነበር። አቡበከር ሳኒ ከቁመቱ በተቃራኒ የአየር ላይ ኳሶችን ወደ ጎልነት ሲቀይር ነበር። አለን ካይዋ ባለፈው ዓመት በጥር ወደ ተጫዋቾች የዝውውር መስኮት ነው ቡድኑ የተቀላቀለው። አምና ድሬዳዋ ከነማ ላይ ሃትሪክ መስራቱ ይታወቃል። ዘንድሮም ወሳኝ ጎሎችን ሲያስቆጠር ነበር። ከቆሙ ኳሶች፣ ከዛ ውጭ ከመስመር ላይ በሚሻገሩ ኳሶች፣ መሀል ለመሀል ሰንጣቂ በሚባሉ ኳሶች ጎሎችን ያስቆጥራል ቡድኑ። ረመዳን ኢየሱፍ እጅግ በጣም አስገራሚ ጊዜ ነው እያሳለፈ የሚገኘው። በተመሳሳይ እሱም እንግዲህ ቦታ ቅያሬ አድርጎ ጎሎችን በማስቆጠር ላይ ነው የሚገኘው። ከ17ቱ ቡድኖች 16ቱን ማሸነፉ ወጥ የሆነ አቋም እያሳየ እንደሆነ በትክክል ማሳያ ነው። በ9 ጨዋታዎች ላይ ብቻ ነው ጎል ማስቆጠር ያልቻለው ቡድኑ። ከ9ኙ 2ቱ ከቅዱስ ጊዮርጊስ ጋር ያደረጋቸው የደርሶ መልስ ጨዋታዎች ናቸው። እንግዲህ ቀደም ሲል ስገልጽ እንደነበረውም ከመድን 3 ጊዜ ወርዶ 3 ጊዜ አድጓል። በፈተና ውስጥ ያለፈ ቡድን ነው። ዛሬ ስኬቱ እንዲሁን እንጂ የክለቡን አመራሮች አለማመስገን አይቻልም። ምክንያቱም 3 ጊዜ ሲወርድ ተስፋ ሳይቆርጡ ነው እንዲመለሱ ወይም እንዲቀጥሉ ያደረጉት የክለቡ አመራሮች ከፍ ያለ ምስጋና ይገባቸዋል። ምክንያቱም ከዚህ ቀደም ርሻ ሰብልን፣ ጉምሩክን፣ ብርሃንና ሰላምን፣ ኪራይ ቤቶችን ወደኋላ መለስ ብለን ከተመለከትን መውረዳቸውን ተከትሎ ወይም በአስተዳደራዊ ጉዳዮች ቡድኑ እንዲፈርስ የተደረገበትን ጊዜ የምናስታውሰው ነው። ኢትዮጵያ ንግድ ባንክም በወረደበት ጊዜ 2009 ሰኔ ወር ላይ እንዲፈርስ ተደርጎ ከዛ በኋላ ነው አቶ አቤሳኖ ውሃ ስራን በመግዛት ክለቡን በመግዛት እንግዲህ በድጋሚ ወደ ፕሪሚየር ሊግ እንዲመጣ ያደረጉት። እንደዚህ አይነት አመራሮች እጅግ በጣም መወደስ አለባቸው። ኢትዮጵያ ንግድ ባንክ፣ ኢትዮጵያ መድን፣ ከዛ ውጪ የኢትዮ ኤሌክትሪክ አመራሮች አቶ ኢሳያስ ደንድርን በዚህ ረገድ አለማመስገን አይቻልም። ምክንያቱም አንድ ክለብ ማፍረስ ቀላል ሊሆን ይችላል፣ ግን ብዙ ነገሩ ነው የሚፈርሰው። ደጋፊው አብሮ ይፈርሳል። ትዝታው ለኢትዮጵያ እግር ኳስ ያበረከተው ነገር በሙሉ አብሮ እንዲፈርስ ይደረጋል። በዚህ ረገድ እንግዲህ የክለቡ አመራሮች መስገን ይኖርባቸዋል። አሁን ጥያቄው 16 ተጫዋቾች ኮንትራታቸው ያልቃል ሰኔ 30 ላይ። ያንን ተከትሎ
መድን በምን አይነት መልኩ ነው የሚቀጥለው? ኢትዮጵያን ወክሎ በቀጣዩ ዓመት በካፍ ቻምፒየንስ ሊግ ላይ ይቀርባል። የመጀመሪያ ጨዋታውን መስከረም ላይ ነው የሚከናወነው። ስለዚህ ጊዜ የለውም። እንደ ሌሎቹ ቡድኖች ነሐሴ መጀመሪያ ላይ ሳይሆን ሐምሌ ወር ላይ ነው ዝግጅት የሚጀምረው። በቂ እረፍት ሳያደርጉ ነው የውድድር ዘመኑ ከተጠናቀቀ በኋላ ተጫዋቾቹ ወደ እረፍት የሚገቡት። የእነኛ 16 ተጫዋቾች ኮንትራትስ ጉዳይ እንዴት ይሆናል? ምን ያህሎቹ ይቀጥላሉ? ምን ያህል አዳዲስ ተጫዋቾች ይመጣሉ? የሚለው ነገር ትኩረትን ይስባል። በእርግጥ አንድ ትኩረት ተደርጎ ከተሰራ መድን በቀጣዩ ዓመትም የሊጉን ዋንጫ ማንሳት ይችላል ብለን እርግጠኛ መሆን እንችላለን። ለምን ያህል እንደሆነ ለአህጉራዊ መድረክ ተብሎ የሚደረግ ዝግጅት እጅግ በጣም ከፍ ያለ ነው። በአህጉራዊ መድረክ የማይካፈሉ ቡድኖች እንደሚገነቡት አይነት ቡድን እንደሚያደርጉት አይነት ዝግጅት አይደለም። ከፍ ያለ የተጫዋች ምልመላ ዝግጅት፣ የአቋም መለኪያ ጨዋታዎች እና ተያያዥ ጉዳዮች ነው የሚሰሩት። ያ ደግሞ ቡድኑ ለሊጉ በሚያደርገው ፉክክር ተጠቃሚም እንደሚያደርገው ጥያቄ የሚነሳበት ጉዳይ አይደለም። ባህር ዳር ከነማ በዚህ በኩል ዋንጫ አንሳ እንጂ በ2016 የውድድር ዘመን በ2015 የውድድር ዘመን ያደረገው ዝግጅት ለ2016 የውድድር ዘመን ተጠቃሚ እንዲሆን አድርገውታል። ቅዱስ ጊዮርጊስ በተደጋጋሚ በዚህ አይነት መልኩ ስኬታማ ሲሆን እናስተውላለን እና ይሄ ተጠቃሚ ያደርጋቸዋል። ሌላው ምናልባት ሌሎች ቡድኖች ሊኮርጁት የሚገባ ነገር ብለን የምናስበው በእርግጥ የራስ ሜዳ በእጅጉ አስፈላጊ ነው የሚሆነው። ውድድሩ አዳማና አዋሳ ላይ ሲሆን መድን እየተመላለሰ ነው ጨዋታዎችን የሚያከናውነው። የራሱ ሜዳ አለው በኢንስትራክተር መንግስቱ ወርቁ ዘመን የተሰራ አቃቂ አካባቢ። አሰልጣኝ ገብረመድህን ኃይሌ በቅርቡ ባደረገው አንድ ቆይታ ለምሮ እየተመላለሳችሁ የምትሰሩት ሲባል ውድድሮቹ በሚከናወኑባቸው ስታዲየሞች ላይ በቂ ልምምድ ሜዳዎች የሉም። ቡድኖች እየተሻሙ ነው የሚሰሩት። በዛ ላይ አንዱ የሌላኛውን የጨዋታ መንገድ እየተመለከተ ነው የሚሰራው የሚል ነገር አንስቷል። ስለዚህ መድን ብቻውን በራሱ ሜዳ በየጊዜው እንክብካቤ በሚደረግበት ሜዳ ላይ እንግዲህ በቂ ዝግጅት አድርጎ እንዲሰራ የሚፈልገውን ታክቲክ እንዲተገብር እድል ሰጥቶታል። አሰልጣኙ የሚፈልገውን ነገር እንዲሰራ ከሌሎች ቡድኖች ተደብቆ ስራውን እንዲሰራ እድል ሰጥቶታል እና ይሄም ምናልባት ሌሎች ቡድኖች ሊኮርጁት የሚገባ ነገር ነው። እንግዲህ ቡድኑ በካፍ ቻምፒየንስ ሊግ ላይ ተሳታፊ ነው። እንደከዚህ ቀደሙ ምድብ ድልድሉ ሲገባ አይደለም ካፍ ሽልማት የገንዘብ ሽልማት የሚሰጠው። አሁን ቡድኖች አንድን ሀገር ወክለው በካፍ ቻምፒየንስ ሊግና ኮንፌዴሬሽን ካፕ ላይ ሲሳተፉ ለተሳትፏቸው ብቻ $50,000 ይሰጣቸዋል። በወቅቱ ምንዛሬ እንግዲህ ከ7 እስከ 8 ሚሊዮን ብር ማለት ነው። ይህ ደግሞ ለተጫዋቾች ዝውውርና ለአንዳንድ ግብዓቶች እጅግ በጣም አስፈላጊ እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። እንግዲህ አዲስ ሻምፒዮን ቡድን አግኝተዋል የኢትዮጵያ ፕሪሚየር ሊግ። እንግዲህ 1990 ኤልፓ፣ 1991-92 ቅዱስ ጊዮርጊስ፣ 1993 ኤልፓ፣ 1994-95 ቅዱስ ጊዮርጊስ፣ 1996 ሐዋሳ ከነማ፣ 1997-98 ቅዱስ ጊዮርጊስ፣ 99 ሐዋሳ ከነማ፣ 2000፣ 2001፣ 2002 ቅዱስ ጊዮርጊስ፣ 2003 ኢትዮጵያ ቡና፣ 2004 ቅዱስ ጊዮርጊስ፣ 2005 ደደቢት፣ ከ2006 እስከ 2009 ቅዱስ ጊዮርጊስ፣ 2010 ጅማ አባ ጅፋር፣ 2011 መቀሌ ሰባ እንደርታ፣ 2013 ፋሲል ከነማ፣ 2014-15 ቅዱስ ጊዮርጊስ፣ 2016 ኢትዮጵያ ንግድ ባንክ ሻምፒዮን ሆነዋል። እንግዲህ መድን አዲሱ ሻምፒዮን ነው ማለት ነው። በዚህ ረገድ እንግዲህ 1975 መድን ከተመሰረተበት ጊዜ አንስቶ ሂደቱ በተወሰነ መልኩ ይህንን ይመስላል። መድን ሲባል ወደ አእምሯችሁ የሚመጣው የትኛው ቡድን ነው? 1975 ጀምሮ በእርግጥ ሁሉም የመድን ቡድን ታሪክ አለው። እናንተም ሀሳብ አስተያየት ልታደርሱን ትችላላችሁ። በድጋሚ እንግዲህ የክለቡን ተጫዋቾች፣ አሰልጣኞች፣ ደጋፊዎች፣ አመራሮች በአጠቃላይ መድን ለብዙዎች ሁለተኛ ቡድን ነው። ልክ እንደ ኤልፓ ሁሉም ለነኚህ ደጋፊዎች እና በአጠቃላይ ለባለድርሻ አካላቱ በክለቡ ዙሪያ ለሚገኙት እንኳን ደስ አላችሁ ማለት እንወዳለን። ሀሳብ አስተያየት አድርሱን። በድጋሚ ጎል 17 ሳምንት ጠብቋል። በዚህ ሂደት ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮ ሳላ
ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን